በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ በየዕለቱ የምንለቅላችሁን እነዚህን መንፈሳዊ ትረካዎች እንድታደምጡ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ረድኤታቸውን በረከታቸውን እንድናገኝ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። በግብጽ ሀገር ኒሳ በተባለች ከተማ ስሞን የተባለ ደግና አክሊስጥራ የተባለች እግዚአብሔርን የምትፈራ ደግ ሚስት በአንድነት ይኖሩ ነበር። እነዚህ ባልና ሚስት እጅግ ባለጸጋ ቢሆኑም በእግዚአብሔር ፊት ግን የልጅ ጥም ነበራቸው። ዘመናቸው እስኪገፉ ድረስ ልጅ ሳይኖራቸው መኖራቸውም ለሰውም ለራሳቸውም ትልቅ ፈተና ነበር። ሆኖም ተስፋ ሳይቆርጡ በቤተ ክርስቲያን እየተመላለሱ ምጽዋት እየሰጡ በጾምና በጸሎት እግዚአብሔርን ያለማቋረጥ ይማጸኑ ነበር። አንድ ቀን መልአኩ ቅዱስ ገብርኤል ለስምዖንና ለአክሊስጥራ ተገልጦ ታላቅ የምስራች ነገራቸው። ልመናችሁ በእግዚአብሔር ፊት ደርሷል። እነሆ ወንድ ልጅ ትወልዳላችሁ። እርሱም በምድር ላይ ታላቅ ተጋድሎ የሚያደርግ የብዙዎችን ነፍስ የሚያድን በመላእክትም ዘንድ የተወደደ ቅዱስ ይሆናል። ስሙንም ገብረ መንፈስ ቅዱስ የመንፈስ ቅዱስ ባሪያ አገልጋይ ብላችሁ ጥሩት ብሎ አበሰራቸው። ግንቦት 29 ቀን ቅዱሱ ሕፃን ተወለደ። ልደቱ በተከናወነበት ሰዓት በቤታቸው ውስጥ የማይታይ ደስ የሚያሰኝ መዓዛ ቤቱን መላው። ይባስ ብሎም በቤቱ ውስጥ ታላቅ ብርሃን በራ። በወቅቱ የነበሩ ሰዎች ሁሉ ይህ ሕፃን የተለየ መሆኑን በአእምሯቸው ተረዱ። እንደተለመደው ሕፃናት ያለቅሱም ዘንድ ቀርቶ በተወለደ በአፍታ ውስጥ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ በማለት የአምላክን አንድነትና ሦስትነት በግልጽ መስክሯል። ቅዱሱ ሕፃን ከተወለደባት የመጀመሪያ ቀን ጀምሮ እናቱን ጡት አልጠየቀም። እናትየው ጡቷን ስትሰጠው እኔ የእግዚአብሔር መንፈስ አለኝ፣ የምድራዊ ምግብ ፍላጎት የለኝም ብሎ በመመለስ ከምድራዊ ምግብ ይልቅ በመለኮታዊ ጸጋ መኖር እንደሚፈልግ አሳየ። እናትና አባቱም ይህ ሕፃን ከመላእክት ወገን እንደሆነ ተረድተው በመፍራትና በደስታ አሳደጉት። ገና በ3 ዓመቱ እንደ ተራ ሕፃን በጨዋታ የሚጠመድ ሳይሆን መጻሕፍትን በማንበብና ስለ እግዚአብሔር መንግሥትም በማሰላሰል ያሳልፍ ነበር። ያለምን ምድራዊ ደስታና ዝና በልቡ ውስጥ አልነበረውም፣ አይሻም። ከሰዎች ጋር በሚያደርገው ግንኙነት የመላበት ትሕትና የሰማያዊ ብስለትና ጥበብ ይስተዋልበትም ነበር።
ይህ ሁሉ ሁኔታ የሚያሳየውም ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ገና ከእናታቸው ማፀን ጀምሮ ለቅድስናና ለታላቅ የሰማያዊ ተጋድሎ የተለዩ የተመረጡ መሆናቸውን ነው። በልጅነታቸው እንኳ ቢሆን በቤት ውስጥ ያለውን መጽናናትና ምቾት አልፈለጉም። የዓለምን ሕይወት እንደ ጊዜያዊ ድንኳን በመቁጠር መንፈሳቸውን ለፈጣሪ ሙሉ በሙሉ ለመስጠት ምኞት አደረባቸው። በዚህ ምክንያት በልጅነት ዕድሜያቸው ወደ በረሃ የመውጣትና በጾም በጸሎት ብቻ የመወሰን ጽኑ ዓላማም አደረጉ። አቡነ ገብረ መንፈስ ቅዱስ ምንም እንኳ በሀብታም ቤተሰብ ውስጥ ቢወለዱም በልባቸው ውስጥ ያለው ፍላጎት የሰማያዊ መንግሥት እንጂ የምድራዊ ክብር አልነበረም። ወላጆቻቸው በሀብታቸውና በልጃቸው ውበት ደስ ቢላቸውም ቅዱሱ አባት ግን ይህ ሁሉ እንደሚጠፋ ሳር መሆኑን ይረዱ ነበር። በአንድ ወቅት በወላጆቻቸው ቤት የነበረውን የተትረፈረፈ ምቾትና የሰው ክብር እንደማያገኝ ሲረዱም የዓለምን ትዝታ ከልባቸው አወጡ። አንድ ቀን መንፈስ ቅዱስ በአእምሯቸው ከዚህ ቤት ውጣ፣ ወደ በረሃ ሂድ በማለት መራቸው። ወላጆቻቸው ገና በልጅነታቸው እንደወጡ ሲያውቁም እጅግ አዘኑ። ነገር ግን ይህ ልጅ ለዓለም ያልተፈጠረ ለእግዚአብሔር የተለየ የተመረጠ መሆኑን ስለሚያውቁ በእግዚአብሔር ፈቃድ መጥተው ነበረባቸው። እርሳቸውም ያለማመንታት ምንም ሳይዙ ያለ ባልንጀራ በመንፈስ ቅዱስ መሪነት ወደማይታወቀው በረሃም ጉዟቸውን ጀመሩ። ወደ በረሃም ሲገቡ የገጠማቸው የመጀመሪያው ፈተና ረሃብ፣ ጽምና ብቸኝነት ነበር። ነገር ግን ለእርሳቸው እነዚህ ፈተናዎች እንደ ማር ጣፋጭ ነበሩ። ከምግብና ከውሃ ፍላጎት ሙሉ በሙሉ በመለየት ቀናትን አልፎም ወራትን በጾም በጸሎት ያሳልፉ ነበር። አካላቸው እንዲደክም ሳይሆን መንፈሳቸው እንዲጠነክር ያደርጉም ነበር። በረሃው ውስጥ በሚኖሩበት ጊዜ መላእክት እየመጡ ያጽናኗቸው፣ በብርሃንም ይመግቧቸው ነበር። የሰማይ መላእክት እንደ ወዳጅ ሆነው ከእርሳቸው ጋር ይኖሩ ነበር። ቅዱሱ አባት ረጅም ተራራ ላይ በመውጣት እግሮቻቸው እስኪደክሙ ድረስ አካላቸው በፀሐይና በብርድ እስኪፈተን ድረስ ጸሎታቸውን አላቋረጡም። ይህ በረሃ በሕይወታቸው ውስጥ እንደ ትምህርት ቤት ነበር። ሰው ዓለምና የሰው ክብር የለበትም። ያለው እርሳቸውና ፈጣሪያቸው ብቻ ነው። በዚያ ብቸኝነት ውስጥ የሰይጣን ፈተና በመቋቋም ሥጋቸውን ለነፍሳቸው አስገዙ። ይህም የሚያሳየው የሰውን መናቅ ሳይሆን ራስን መጣል ነው። ገብረ መንፈስ ቅዱስ ማለት የመንፈስ ቅዱስ አገልጋይ የሚለውን ስም በሕይወታቸው በተግባር አሳዩ። ያለምንም ማዕረግ የወላጆችን ሀብትና የሰው ልጅን ዝናም በመናቅ በበረሃው አሸዋ ላይ ለጸሎት መሰጠታቸው ለእኛም ትልቅ ትምህርት ነው። በዚህ ወቅት ነበር ከእንስሳትና
ከአየር ሁኔታ ጋር መታረቅ የጀመሩት። የበረሃው ሙቀት፣ የሌሊቱ ብርድና የዱር አራዊት ድምፅ እርሳቸውን ማሸበር አልቻለም። ይልቁንም በእግዚአብሔር ኃይል ተፈጥሮ ለእርሳቸው ታዛዥ መሆን ጀመረች። ዛፎች ጥላ ይሰጧቸዋል። አራዊቱ ከጭቃ ወጥተው በእግራቸው ስር ይወድቃሉ። ወፎችም በረከት ይሰጧቸዋል። አቡነ ገብረ መንፈስ ቅዱስ በበረሃው ተጋድሏቸው በሰው ዘንድ ተረስተው ሲቀሩ በሰማይ በሰራዊተ መላእክት ዘንድ የታወቁ ነበሩ። እግዚአብሔር አምላክ ለእርሳቸው ያለውን ፍቅር ለማሳየት መላእክቱን እንደ አገልጋዮች ይልክላቸው ነበር። ቅዱሱ አባት በረሃብ በጥም ወይንም በብርድ ሲደክሙ መላእክቱ እየመጡ ከምስራቅና ከምዕራብ እየመጡ በእጃቸው ያነሷቸው፣ ሰውነታቸውን በክንፋቸው ይጋርዱላቸው ነበር። አንዳንድ ጊዜ መላእክት እርሳቸውን ወደ ሰማይ አሳርገው የገነትን ጣፋጭ ምግብ መና ያበሏቸው ነበር። ይህ በረሃ የሰማያዊ ትምህርት ቤት እንደሆነ አሳያቸው። ሰይጣን የቅዱሱን ሕይወት ሲመለከት እጅጉ ይቀና ነበር። አንድ ሰው ከሥጋው ፍላጎት ሁሉ ነፃ ወጥቶ እንደ መልአክ መኖር ስላልቻለ በብዙ መንገድ ለመፈተን ሞከረ። ሰይጣን በተለያዩ አስፈሪ አራዊት አምሳል እየመጣ ያስፈራራቸው ነበር። ነገር ግን ገብረ መንፈስ ቅዱስ አምላኬ እግዚአብሔር ነው በማለት በጸሎታቸው ሲያሸንፉት ሰይጣን እንደ ጭስ ይበተን ነበር። ዓለማዊ ደስታን፣ ንጉሥነትንና ወርቅን በማቅረብ ሊያታልላቸው ሞከረ። እርሳቸው ግን የዓለምን ምቾት እንደ እበት የቆጠሩ አባት ናቸው። በመሆናቸውም እነዚህን የሰይጣን ማባበያዎች በሳቅና በጸሎት ያሳፍሯቸውም ነበር። በዚህ ክፍል በረሃው ለእርሳቸው የቤተ ክርስቲያን ያክል ቅዱስ ቦታ ሆነ። በየቀኑ 7 ጊዜ ይጸልያሉ፣ 7 ጊዜ ይሰግዳሉ። በየቀኑም በመላእክት እየታገዙ የፈጣሪን ምስጋና ያቀርቡ ነበር። በበረሃው ውስጥ የነበረው ድንጋይ ትራሳቸው፣ አሸዋው መኝታቸው፣ ኮከቦች ደግሞ መብራታቸው ነበሩ። ይህ ታላቅ የሕይወት ምዕራፍ ሰብአዊ ድካምን ሙሉ ለሙሉ በመተው መንፈሳዊ ሰው ለመሆን የወሰዱበት ወቅት ነው። ስማቸው ገብረ መንፈስ ቅዱስ የመንፈስ ቅዱስ አገልጋይ መባሉ ትክክለኛ መሆኑ የተረጋገጠውም በዚህ ወቅት ነው። በጸሎታቸው ሰማያትን የመክፈትና የመዝጋት ዝናብን የማዝነብና የመከላከል ኃይልም ከእግዚአብሔር ተሰጥቷቸው ነበር። ይህም እርሳቸው መከራን የጽድቅ መንገድ መሆኑን ያስተምሩናል። ቅዱሱ አባት በበረሃው ብዙ መከራ ቢቀበሉም መከራው ለእርሳቸው እንደ ማጥሪያ እሳትም ነበር። እሳቱ ወርቅን እንደሚያጠራ የበረሃው ፈተናም የእርሳቸውን ነፍስ አጥራም ለታላቅ ታምራት አበቃቻቸው። አቡነ ገብረ መንፈስ ቅዱስ ስለ ረጅም ዘመናት በሰው አልባው በረሃ ውስጥ ብቻቸውን ሲጸልዩ
አራዊቱ ወይንም አናብስቱ፣ ነምሮች፣ አውሬዎች ወደ እርሳቸው መምጣት ጀመሩ። መጀመሪያ ላይ አውሬዎቹ ሊበሏቸው ወይንም ሊያጠቋቸው ቢመጡም በእግዚአብሔር አባት ዙሪያ ያለውን መለኮታዊ ኃይልና ብርሃን ሲመለከቱ ቁጣቸው ወደ ፍቅር ተቀየረ። አራዊቱ በፊታቸውን ተንበርክከው ጭንቅላታቸውን ዝቅ በማድረግ እንደ ታዛዥ አገልጋይ ገዙላቸው ነበር። ስልሳ አናብስት፣ 60 ነብሮች ሁልጊዜ ከእርሳቸው ጋር ይኖሩ ነበር። ቅዱሱ አባት ሲተኙ፣ ሲጸልዩ ጠባቂ በመሆን ይከቧቸው ነበር። ቅዱሱ አባት ከአንድ ቦታ ወደ አንድ ቦታ ወደ ሌላ ቦታ ሲጓዙ አራዊቱ የእርሳቸውን መጓጓዣ የክብር ማጀቢያም ይሆኑም ነበር። ቅዱሱ አባት ከእግዚአብሔር ጋር በሚነጋገሩበት ወቅት አራዊቱ ጸጥ ብለው በማዳመጥ የእርሳቸውን መንፈሳዊ ድባብ ይጋሩም ነበር። አቡነ ገብረ መንፈስ ቅዱስ በጾም ሲኖሩ አራዊቱ ምግብ ፍለጋ ሄደው አደን እያደረጉም ነበር። ይልቁንም ቅዱሱ አባት ለእርሳቸው ሲጸልይላቸው አራዊቱ ያለ አደጋ በጸጋም ይኖሩ ነበር። ይህ ታላቅ ታምር ነበር። አውሬ የሆኑት እንስሳት የሰው ልጅ ተፈጥሮ ትተው በቅዱሱ አባት ጸሎትና በረከት የዋህ ሆኑ። በዚህ ወቅት ነው ቅዱሱ አባት ለረጅም ዘመን ምግብ ሳይወስዱ ውሃ ሳይጠጡ የኖሩት። አካላቸው በደረቅ ቆዳና በረጅም ፀጉር ተሸፍኖ ነበር። የዱር አራዊቱ የሰውነታቸውን ልብስና ጋሻ ሆኑ። ይህ ሁኔታ የሚያሳየው ሰው ወደ ፈጣሪው ሙሉ በሙሉ ሲጠጋ የተፈጥሮ ሕግጋት ለእርሱ እንደሚገዙለት ጭምር ነው። አባታችን አቡነ ገብረ መንፈስ ቅዱስ በእርሳቸው መሪነት መንፈስ ቅዱስ በገለጸላቸው ከግብፅ ወጥተው ወደ ኢትዮጵያ እንደመጡ ገድላቸው ይናገራል። በኢትዮጵያ በተለይም በዝዋይ ሐይቅ አካባቢና በደሴቶቹ እንደ ገብረ መንፈስ ቅዱስ ደሴት ለረጅም ጊዜ ተጋድለዋል። ኢትዮጵያ ለእርሳቸው ሁለተኛ ቤታቸው ሆናለች። በዚህ ወቅት በኢትዮጵያ ምድር ላይ ታላቅ የድርቅ ዘመን ተከስቶ ነበር። ምድር ተሰነጣጥቃ አዝርዕት ጠፍተው ሰዎችና እንስሳት በረሃብና በጥም አለቁ። ቅዱሱ አባት በዚህ አስቸጋሪ ጊዜ ውስጥ ከእግዚአብሔር ጋር በመሆን ለሕዝቡና ለፍጥረታት ሁሉ ጸሎት ያደርጉላቸው ነበር። በዚያ ድርቅ ውስጥ ቅዱሱ አባት ምንም ሳይመገቡና ሳይጠጡ እጅግ አስከፊ የሆነ የረሃብ ፈተናን ተጋፍጠዋል። ሰውነታቸው ደርቆ አጥንቶቻቸው ከቆዳቸው ጋር እስኪጣበቅ ድረስ ለዓመታት ጾመዋል። ከእርሳቸው ጋር የነበሩት 60 ነብሮችና 60 አናብስት በረሃብ ምክንያት እጅግ ተጎድተው ነበር። እንስሳቱ በረሃብ ሲሰቃዩ ማየት ለቅዱሱ አባት ከራሳቸው መከራ በላይ የሚያሳምም ነበር። እግዚአብሔር አምላክ የአቡነ ገብረ መንፈስ ቅዱስን ጸሎታቸውን ሰማ። አቡነ ገብረ መንፈስ ቅዱስ ለሰው ልጅና ለፍጥረታት ሲሉ ወደ እግዚአብሔር ተመለሱ። እንዲህም አሉ። አቤቱ ጌታዬ ሆይ
እነዚህ አራዊት ምን በደሉ? እነዚህ ሕዝቦችስ ምን አጠፉ? ምሕረት አይለየን በማለት በጽኑ ጸለዩ። እግዚአብሔርም ሰማቸው። የዝዋይ ምድር እንደገና ለምታ አራዊቱና ሕዝቡ ከሞት ተረፉ። በዚህ ምክንያት ቅዱሱ አባት የአራዊት አባት ብቻም ሳይሆኑ የሀገርና የሕዝብ አዳኝ በመባል ተከበሩ። በዝዋይ ደሴቶች ውስጥ ያሳለፉት ጊዜ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ አሻራ አለው። በተራራማ ቦታዎችና በሐይቁ ዳርቻ ተቀምጠው ለረጅም ወራት ሳይንቀሳቀሱ የሚያደርጉት ጸሎት ለክርስቲያኖች የጸሎት ትምህርት ሆኗል። በኢትዮጵያ ያሉ ብዙ ቦታዎች በእርሳቸው በረከት እንደተቀደሱ ይታመናል። በተለይም በደቡብ ኢትዮጵያና በዝዋይ አካባቢ የሚገኙ ክርስቲያኖች ለእርሳቸው ያላቸው ፍቅርና ክብር እጅግ ከፍተኛ ነው። በዝዋይ ድርቅ ወቅት ተፈጥሮ በጠቅላላ እንደጠፋች የነበረች ቢሆንም የቅዱሱ አባት ጸሎት ግን ተፈጥሮን መልሶ ማለምለም ችሏል። ከፈጣሪም ማገናኘት ችሏል። ይህም የሚያሳየው ጻድቅ ሰው ከፈጣሪ ጋር ያለው ግንኙነት የተበላሸውን ተፈጥሮ መጠገን እንደሚችል ነው። አቡነ ገብረ መንፈስ ቅዱስ በምድር ላይ ለረጅም ዘመናት በገድላቸው እንደሚነገረው ለ562 ዓመታት በአስደናቂ የጾምና የጸሎት ሕይወት ተጉዘዋል። ይህ ረጅም ዘመን በእርሳቸው ዘንድ ግን እንደ አንድ ቀን ነበር የሚቆጠረው። የሰውነት ክፍሎቻቸው ቢደክሙም መንፈሳዊነታቸው ግን እንደ ወጣት ይበረታ ነበር። በሕይወታቸው ማብቂያ ላይ የጨለመው ኃይል ሰይጣን እንደገና ተነስቶ ሊፈትናቸው ሞከረ። እርሳቸው ግን የሰይጣንን መምጣት አስቀድመው ያውቁ ነበር። ሰይጣን የመጣው አሁን አርፈሃል፣ ስራን ጨርሰሃል በማለት በኩራት እንዲወድቁ ለማድረግ ነበር። ቅዱሱ አባት ግን ይህንን የሰይጣን ወጥመድ ፈተና በትህትና ማሸነፉት። ስራዬን የሰራሁት በገዛ ኃይሌ ሳይሆን በአምላኬ በኢየሱስ ክርስቶስ ኃይል ነው በማለት በመናገር ሰይጣንን በአፍረት አስወገዱት። የዕረፍታቸው ሰዓት ሲደርስ እግዚአብሔር አምላክ እንደተለመደው መላእክቱንና ቅዱሳኑን ላካቸው። ጌታችን ኢየሱስ ክርስቶስ፣ ቅድስት ድንግል ማርያም፣ መላእክትና ጻድቃን ቅዱሳን ተገለጡላቸው። ይህ በምድር ላይ የነበረው የመከራ ሕይወታቸው በመለኮታዊ ክብር የታጀበ ነበር። የቅዱሱ አባት ሰላምታ። ቅዱሱ አባት ይህንን ታላቅ ክብር ሲያዩ ጌታ ሆይ ስለምን ወደ እኔ ወደ ባሪያ መጣ በማለት በከፍተኛ ትሕትና ሰገዱ። በዚህ ሰዓት ቅዱሱ አባት በመንፈስ ቅዱስ ተሞልተው ለዓለምና ለሕዝበ ክርስቲያን የጸሎት በረከታቸውን ሰጡ። አካላቸውን መላእክት ተቀብለው ከምድር ወደ ሰማይ አሳረጓት። በምድር ላይ የነበረው መከራ፣ የሰውነት ድካም፣ የዱር አራዊት ግፍና ፈተና ሁሉ አበቃ። ሰማያዊ ደስታ፣ እረፍትም ተጀመረ። እረፍታቸው ለምዕመናን አሳዛኝ ቢመስልም ለቤተ ክርስቲያን ግን የድል በዓል ነው። አባታችን የሰማያዊን አክሊል ተቀዳጀ ተብሎ ስለሚታመን የእረፍት ቀናቸው መጋቢት 5 በየዓመቱ በታላቅ ድምቀት ይከበራል።
አቡነ ገብረ መንፈስ ቅዱስ በምድር ላይ የፈጸሙት የረጅም ዘመን ተጋድሎ መከራና ትሕትና በእግዚአብሔር ፊት ተቀባይነት አግኝቷል። ረፍታቸው በተቃረበበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ግርማ ተገለጸላቸው። ሰማይና ምድር በተገለጸው መለኮታዊ ብርሃን ተመሉ። በዚህ ጊዜ ነው ጌታችን ለታመነው አገልጋዩ ገብረ መንፈስ ቅዱስ ታላቁን ቃል ኪዳን የሰጠው። አንተ የፍቅር አባት ሆይ ስለ ስምህ መታሰቢያ፣ ስለ በዓል አከባበር እንዲሁም ስለ አንተ ብለህ ለተቸገሩትና ለተራቡት የምትሰጠው ቸርነት አስቤያለሁ። ስማቸውን የጠራ መታሰቢያን ያደረገ በረከትን የፈለገ በአንተ ስም በድሆች ላይ ምጽዋት የሰጠ ሁሉ ከኃጢአቱ ይነጻል፣ ይሰረይለታል። በስሜ የሚለምን ሁሉ ልመናው አይመለስም። በአንተ ስም የታረደውን መስዋዕት ቁርባን የሰጠውን በረከት እቀበላለሁ። ለአንተ የጾመውን ለክብረ ጸበል የጠጣውን ስምን አዘውትሮ የጠራን ነፍሱን ከገሃነም እታደጋለሁ። ይህ ቃል ኪዳን አስደናቂ የሚባልበት ምክንያት እግዚአብሔር ለአንድ ቅዱስ አባት ብቻ ሳይሆን ለአድናቂዎቹና ለጠሪዎቹ ሁሉ የሰጠው ተስፋ ስለሆነ ነው። እንደ ምዕመን የቅዱስን ስም ሲጠራ ወይም በስሙ ሲጸለይ የእግዚአብሔር ምሕረት እንደሚከተለው ይታመናል። ይህ ለብዙ ሰዎች የመጽናኛና የተስፋ ምንጭ ነው። ይህ የሰባተኛው ክፍል ቃል ኪዳን ነው። በኢትዮጵያ ምድር ውስጥ አቡነ ገብረ መንፈስ ቅዱስን የቃል ኪዳን አባት እንዲባሉ ያደረገው ምዕመናን ችግር ሲገጥማቸው፣ የሕይወት ፈተና ሲበዛባቸው ወደ ገብረ መንፈስ ቅዱስ ይሮጣሉ። ይህ ቃል ኪዳን እንደ ጋሻ ሆኖ ይጠብቃቸዋል። በገዳማትና በአብያተ ክርስቲያናቱ የሚደረገው ቅዱሱ አባት መታሰቢያ በዚህ በሰባተኛው ክፍል ተገልጿል። እግዚአብሔር ለባሮቹ የሚሰጠው ክብር ነው። አቡነ ገብረ መንፈስ ቅዱስ ለዓመታት ባሳዩት ታማኝነት እግዚአብሔርን በክብር መለሰላቸው። የቃል ኪዳን ክፍል የክርስትና እምነት ውበትን ያሳያል። እርሱ ለፈጣሪው ሲኖር፣ ፈጣሪው ለእርሱ ሰማያዊና ምድራዊ ክብርን ሰጠው። የጻድቁ የአባታችን የገብረ መንፈስ ቅዱስ ረድኤቱ በረከቱ